እያስባለ ስትሬች ጨርቅ ስትሰሩ እንዲህ ብስጭት አድርጓችኋል? ዛሬ ምርጥ መላ ይዤላችሁ መጥቻለሁ። ከዚህ በኋላ ስትሬች ገበር ጉዱ በላ። ውድ ቤተሰቦቼ እንኳን ሰላም መጣችልኝ ወደ እኔ ቻናል። በጤና በፍቅር እንኳን ተገናኘን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ይደረግ። ለዲዛይን ለፋሽን ጥልቅ ፍቅር ካላችሁ ይሄ ትክክለኛ ቤት ነው፣ ትክክለኛ ቤት ነው። የምትወዱኝ ታዲያ በላይካችሁ ማድረግ እንዳትረሱ። ሀሳብ አስተያየታችሁን፣ ጥያቄያችሁን ኮመንት ላይ አስቀምጡልኝ የኔ ውድ ቤተሰቦች። ይሄው ስትሬች የሚያደርግ በደንብ የሚለጠጥ ገበር ጨርቅ አዘጋጅቻለሁኝ። መጀመሪያ ምንድነው የምናደርገው? እስቲ ሰፍተን እንሞክር። እያያችሁት በደንብ ለውጡን እንድታዩት ስለምፈልግ ነው። ይሄው ውስጡ ባለው መርፌ እየሰፋሁት ነው። እንደምታዩት እየዘለለ ነው። አያችሁት? የተወሰነውን ይሰፋል፣ ሌላውን ይዘላል ማለት ነው። ኦልሞስት እየሰፋው አይደለም፣ በቃ መስፋት አልቻለም። አያችሁት አይደለ? ይኸውላችሁ የተወሰነውን ይሰፋል፣ ሌላውን ይዘላል። ስለዚህ አሁን ምን ማድረግ አለብን? መርፌ እንቀይራለን። ለስትሬች ጨርቅ 14 በ90 የሚባል መርፌ አለ። አያችሁት? 14 በ90። ኦኬ። አሁን ይሄንን መርፌ ያኛውን አውልቄ እቀይረዋለሁኝ ማለት ነው። የዚህን ስትሬች መስራት ስትፈልግ እኔ ይሄንን መርፌ ነው የምጠቀመው ማለት ነው። ኦኬ። የተከፈተ ስላለኝ ከዚህ በፊት ይሄኛውን አልከፍትም። ከዛኛው ከተከፈተው ላይ እጠቀምና መርፌ እንቀይራለን አብረን ማለት ነው። ኦሬዲ የተከፈተ ስላለኝ አዲሱን አልከፍተውም። ስትሬች ጨርቅ ስሰራ እኔ ይሄንን ነው መጠቀም። ውድ ቤተሰቦቼ በተደጋጋሚ ስትሬች ጨርቅ በጣም እንደሚያስቸግራችሁ ቲክቶክ ላይም እዚህ ላይም ጠይቃችሁኛል። ዛሬ የሱን መፍትሄ ነው የምሰጣችሁ። አሁን ምንድነው የምናደርገው? መርፌውን እናውልቃለን መጀመሪያ የነበረውን። በመቀጠል አሁን 14 በ90 ያወጣነውን መርፌ እናስገባለን ማለት ነው። ውድ ቤተሰቦች መርፌ ስታስገቡ ሁልጊዜ የምቺ ክርክር ፓርቷ በኔ ሳይድ ነው የምትሆነው። ኦኬ። ወደዚህ ሳይድ መሆን አለበት። እንዲሁም ክር ማስገቢያውም ቀዳዳ በዚህ ሳይድ መሆን አለበት። ያንን እርግጠኛ ሁኑ። አሁን መርፌያችንን ካስገባን በኋላ እንሰፋለን። ከዛ የሁለቱ ልዩነት እናንተ ራሳችሁ አይታችሁ ትፈርዳላችሁ ማለት ነው። ኦኬ። እሺ፣ ክራችንን እናስገባ። እርግጠኛ ነኝ እኔ ውድ ቤተሰቦቼ እንደምትጠቀሙበት እንደሚረዳችሁ ተስፋ አለኝ። በጣም የብዙ ሰው ችግር ነው። ዛሬ የማሳያችሁ 3 አይነት መፍትሄዎችን ነው። አንደኛው ይሄው መርፌ መቀየር ነው። እስቲ አሁን ከቀየርን በኋላ ሰፍተን እንየው። አሁን በሚገባው ቆንጆ አድርጎ እየሰፋ ነው። አሳያችኋለሁ። እኛውን ተጨረስ ቆንጆ አድርጎ እየሰፋልኝ ነው ማለት ነው። መጀመሪያ የነበረው ይሄ ነው፣ አሁን የነበረው ይሄ ነው። ቆንጆ አድርጎ ሰፍቶልናል ማለት ነው። ይሄ አሪፍ ነው። ኦኬ። ሁለተኛ ደግሞ ያለን አማራጭ ምንድነው? ይሄ መርፌውን ባናገኝ፣ መርፌው ባይኖረን ወይ መርፌውን ባንገዛ ምን ማድረግ እንችላለን? በቀላሉ ስትሬች ጨርቆችን፣ ከፋዮችን፣ ገበሮች፣ የትኛውም የቲሸርት ጨርቆች ሊሆን ይችላል ስንሰፋ ምን ማድረግ አለብን የሚለውን አሁን ሁለተኛው እናያለን። 14 በ90 የቀየርኩትን መርፌ አወልቀውና መጀመሪያ የማይሰፋውን መርፌ መልሼ እተክልና አሁን ድጋሚ ስሞክር አሳያችኋለሁ። አሁንም አይሰፋም ይሄ ማለት ነው። በደንብ እያያችሁት ፕራክቲስ እንድታረጉትና ልዩነቱን እንድታዩት ስለምፈልግ ነው ውድ ቤተሰቦች። ይሄኛው መንገድ መርፌው ከሌላችሁ መርፌውን የምታገኙበት አጋጣሚ ከሌለ ይሄንን መጠቀም በደንብ ትችላላችሁ። አሁን ይሄ እየሰፋ አይደለም፣ አያችሁት? እየሰፋ አይደለም። ኦልሞስት በቃ እየሰፋ አይደለም። በጣም ትንሽ ነው ያዝ ያዝ እያደረገ ያለው፣ እየዘለለ ነው ሙሉ በሙሉ ማለት በሚቻል ደረጃ። ይሄው እንደምታዩት እየሰፋ አይደለም። ኦኬ አሁን ምን
የምናደርገው ቆንጆዬ ጥበብ ምንድነው? መርገጫችን ላይ ፕላስተር እናጣብቅበታለን። ይሄ ሁለተኛው አማራጭ ነው። ፕላስተር እናጣብቅበታለን። ይሄኛው የወረቀት ፕላስተርም መሆን ይችላል፣ ያ የብር ፕላስተርም ሊሆን ይችላል። ብቻ እጃችሁ ላይ ያለውን የትኛውንም አይነት ፕላስተር መጠቀም ትችላላችሁ፣ ችግር የለም። በተለይ ለኤመርጀንሲ መርፌውን ማግኘት የማትችሉበት መንገድ ሲኖር ይሄንን ብትጠቀሙ በደንብ ይረዳችኋል። ባይዘዊ ውድ ቤተሰቦች በእነዚህ እኔ በማሳያችሁ በሶስቱም መንገዶች ተጠቅማችሁ ማሽናችሁ ስትሬች ገበር አልሰፋም ካላችሁ ባለሙያ አምጥታችሁ አጀስት አድርጎት እንዲሰራ ይደረጋል። ምንም አያሳስብም። እነዚህ መንገዶች ግን በጣም ቀላልና ለአብዛኛው ማሽኖች የሚሰሩ ስለሆኑ እነዚህን ተጠቀሙ። ከነዚህ ውጪ ከቁጥጥር ውጪ ከሆነባችሁ ግን ያስተካክሉላችኋል ማለት ነው። ይሄው አሁን ፕላስተሩን ከገጠምን በኋላ አያችሁት ልዩነት? ይሄው ኮምፕሊትሊ ይለያያል። በቃ ይሄን የነበረውን ወደዚህ ቀይር ነው ማለት ነው። ቆንጆ አድርጎ ሰፍቶልናል። ሶስተኛው አማራጭ ኦኬ፣ መርፌ የምታገኙበት መንገድ የለም፣ እጃችሁ ላይም ፕላስተር የለም። ብቻ በየትኛውም ሁኔታ እነዚህን ሁለት ነገሮች ማድረግ ባትችሉ ምን ማድረግ ትችላላችሁ? ሶስተኛውና ሌላው ቀላሉ አማራጭ አጠገባችሁ ወረቀት ፈልጉ። ጋዜጣም ሊሆን ይችላል፣ ወረቀት ብቻ ፈልጉ። እኔ አጠገቤ ያገኘሁት ይሄንን ነው። ኦኬ፣ አሁን በዚህኛው ሳይድ አደርጋለሁ ማለት ነው። ይሄኛው ቀጥ አድርገን የሰፋነው ነው፣ ይሄ የተበላሸው ነው። አሁን በዚህኛው ሳይድ ሰፍተን ልዩነቱን እናያለን ማለት ነው። ጨርቃችሁ ላይ እንደዚህ አድርጉና የምትፈልጉት ቦታ ላይ ወረቀቱን አድርጋችሁ እንደዚህ ስፉት። በጣም በቀላሉ ስትሬት ጨርቅ የምትሰፉባቸው መንገዶች ናቸው። በጣም ስራ ያቀላሉ እውነት ለማውራት። ምክንያቱም በጣም ነው የሚያበሳጨው ስትሬት ጨርቅ ላይ እየዘለለ ሲያስቸግር። ይሄው እንደምታዩት ቆንጆ አድርጎ ሰፍቶልናል። ወረቀቱን ልቅም አድርጋችሁ ማውጣት ነው ከእናንተ የሚጠበቀው። ውድ ቤተሰቦቼ እነዚህ ሶስት መንገዶች ተጠቅማችሁ በእርግጠኝነት መፍትሄ እንደምታገኙ አልጠራጠርም። በእነዚህ መንገዶች ሞክራችሁ ግን ማሽናችሁ እምቢ ካለ የግድ ባለሙያ ጠርታችሁ አጀስት ሊደረግ ይገባል። አመሰግናለሁ ውድ ቤተሰቦቼ። በሌላ ጠቃሚ ቪዲዮ እስከምንገናኝ እወዳችኋለሁ። እግዚአብሔር በሰላም በቸር ያገናኘን። ኑሩልኝ። ስለዚህ እነዚህ መንገዶች እየተጠቀማችሁ ራሳችሁን ከችግር ማዳን ትችላላችሁ። ስለዚህ ከብስጭት ራሳችሁን አድኑ። ምክንያቱም እኔ ደም ግፊት እንዲይዛችሁ አልፈልግም። ቻው ቻው።